አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 28 በዚች ቀን ቅዱስ መርትያስና መርቆሬዎስ በሰማዕትነት አረፉ። እሊህም ለቁስጥንጥንያ ሊቀ ጳጳሳት ለአባ ጳውሎስ ደቀ መዛሙርቱ ናቸው። ይህም እንዲህ ነው። አርዮሳዊ የሆነው ሁለተኛው ንጉሥ ቆስጠንጢኖስ አባ ጳውሎስም በተጣላው ጊዜ ወደ አርማንያ አጋዘውና በዚያም በስውር በእስር ቤት ውስጥ አንቀው እንዲገድሉት አደረገ። እሊህም ቅዱሳን መርትያኖስና መርቆሬዎስ ግን የእረፍቱን ቀን ገድሉንም ጻፉ። አርዮሳዊውንም ንጉሥ አረገሙት። አንድ ክፉ ሰውም ወደ ንጉሥ ሄዶ እነርሱ እንደረገሙት ወነጀላቸው። ንጉሥም ያን ጊዜ ከአታክልት ቦታዎች በአንዲቱ ቦታ ተቀምጦ ሳለ ወታደሮቹን ልኮ ወደ እርሱ አስቀረባቸው። በሰይፍም እንዲገድሏቸው አዞ ገደሏቸው። በዚያም በገደላቸው ቦታ ቀበሯቸው። እስከ ዮሐንስ አፈወርቅ ዘመንም በዚያ ቦታ ኖሩ። እርሱም ዜናቸውን በሰማ ጊዜ መልእክተኞችን ልኮ ስጋቸውን ወደ ቁስጥንጥንያ በክብር አስመጣ። የከበረች ቤተክርስቲያንም ሰርቶላቸው ስጋውን በውስጡ አኖረ። በዚችም ቀን በዓልን አደረገላቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የአባ መቅብዩ ከ9ኙ ቅዱሳን የአንዱ የአባ ይማታ ዳግመኛ አባቱ ኖህ እግዚአብሔር የያፌትን አገር ያስፋለት ብሎ የመረቀው ያፌት የአባቶቻችንም የአብርሃም የይስሐቅ የያዕቆብ መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 29 በዚች ቀን የጌታችን የኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም የተወለደበት የዕለቱ በዓል መታሰቢያ ነው። ለእርሱም ከቸር አባቱ መሐሪና ይቅር ባይ ከሆነ ከመንፈስ ቅዱስ ጋር ምስጋና ይድረሰው ለዘላለሙ አሜን። ዘአቅረብኩ ማኅሌተ ዘኪርየ አእላፈ እምዘምዱከ ዘልፈ ለላነብብ ተወከፍ ዜኔቴ መጽሐፈ እንተ ርእሰከ እግዚኦ ጻድቃ ማለት ወክፈ ምላቡ ብሏን ዘተርፈ ነቢያት ቅዱሳን ሐዋርያት ሰበኪያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ከወይዘቲ መካን እስከ ደጌሊ ቆኖስ ሕፃን ለተጻፎ በክርታስ ወለዛ ጻፎን ዘደርስ ወለዛ አንቦስ ተረጎመ ሳዲስ ወለሰማ ቃሎ በስነፈስ ጸሎተሙ ማርያም አራቂተ ሁሉ እምባ ስውር የማረን ኢየሱስ ክርስቶስ ቅዱሳኑ ጸሎት ጠብቀን በረከታቸውን ከኛ ጋር ትኑር። ኦ አምላክነ በከመ ንትከ ዋኮ በከመ አበሳነ አቡነ ዘበሰማያት